አላደረኩት። ቆይ አክስቴ ስልኬን ማውበስ ከተትሽው ንገሪኝ። ፋይሉን ለማጥፋት ስልኬን ማውበስ ከተትሽው አክስቴ ንገሪኝ። ምንድን ነው ያደረግሽው? ምንድን ነው የምትጮሂው? በቃ አይፎን ይሰጥሻል። ምን አላደረኩም ማርቲ። በቃ አታካብጂው፣ ቀለል አድርጊው። ኧረ ምንም ካልተፈጠረ አንቺን ምን እንደዚህ ያደርግሻል? ትምኛለሽ? ከአይምሮዬ በላይ ሆነሽብኛል። በቃ ወደ መጣሽበት ተመለሽ። ቤቴን ለቀሽ ውጭልኝ። ልጆችሽን አምነሽ አቢጌል ውሸታም የሆነችዋን ልጅሽን አምነሽ ነው እኔን ውጭ የምትይ? ቆይ ሲጀመር እኔ ለምን ቪዲዮን እቀርጽሻለሁ? ንገሪኝ እስኪ። ለነገሩ ልክ ነሽ፣ መንገር አልነበረብኝም። ፕራይቬሲ ቪዲዮሽን እንድትሸጠው ማድረግ ነበረብኝ። መዲ ማየ ስልኬን ውስጥ ብትከተው የወግር ሚሞሪ አለ። በዚህ ማየት እንችላለን ሁሉም ነገር። ሁሉም ነገር ይፈታል። ሁለቱንም ቁጭ አድርገን እናናገራቸዋለን። አሁን ራስሽን አሞሻል። ይኸውልሽ ሁለቱን አናግረን እውነቱ የቱ ጋር እንዳለ ካወቅን በኋላ መወሰን ያለብንን ነገር ቁጭ ብለን እንወስን። ልጄን አባቷን በደንብ አድርጎ ሰርቷታል። የድሮ አይቢ እዚህ የለችም። የድሮ አይቢ መሆኖች አሁኗ መዋሸትን ፈጽሞ አይወዱት። እየሰማሽ ነው? እሷ መዋሸት አትወድም። አንቺ ምን ያክስቴ ናት። የራቃት ስልክ ስትቀርጽ የነበረች እሷ ናት። አይቻታለሁ። እራሷ ናት ለዚህ ያደረገችው። ተይው ይበለኝ፣ የራሱ ጥፋት ነው። ደረጀ እኮ በደንብ ነግረውኝ ነበር። ሰው እንዴት ከጥፋቱ አንድ ቀን አያርፍ? ወይኔ ማርታ፣ ቀርጬሻለሁ። ቆይ ማየ ስልኬ ላምጣ ሳይሻለሁ። መዲ ነይ ቁጭ በይ። ቀለል አድርጊው በቃ። እሱ እኮ ትላንት ነው የሆነው አይደል እንዴ? ዛሬ ደግሞ ሌላ ቀን ነው። የዚህ ሀገር ሰዎች ደግሞ የሆነ ነገር ከያዛቸው አትለቁ። አቢጌል ያለችው ነገር እውነቱ ነው ከተገኘና አንቺ ካደረግሽ እመኝ፣ ሻንጣሽን በፍጥነት አዘጋጅ። ይሄን ቤት ለቀሽ ትወጫለሽ። ደረጀ በጣም በሚገርም ሁኔታ አሁን ላይ እንግዲህ ውለታዋ በዝቶብናል ማለት ነው። አንዳንዴ አጠራቅማ እንግዲህ ያን ያክል ጊዜ ያናደደችን ያባሰጫችንን እንግዲህ እንደ ተመልካች እንዴት ድራማ ተከታታይ ሁላችንም ሁሌ ስንናደድባት ነበረ። ቤተሰቡን ለማተራመስ በቃ ለምን አልሆነም፣ እኔ ያልኩት ለምን አይሆንም፣ ከትልቅ እስከ ትንሽ አባቷን፣ እናቷን፣ እህቶቿን በቃ በዙሪያዋ ያለው ሰው ሁሉ በቃ በግዴታ ማድረግ የሚመስላት ነበረች እና አሁን ላይ ደግሞ እንግዲህ ከብዙ ልፋት ከብዙ ድካም ከብዙ ውጣ ውረድ በኋላ እንግዲህ አቶ ደረጀ ብዙ ስራዎችን ሰርቷል። ብዙ ነገሮችን እሷን ለማስተማር፣ እሷን ለመምከር፣ እሷን ወደ ራሷ እንድትመለስ ለማድረግ ብዙ ውጣ ውረዶችን አድርጓል ደረጀ። እሱ በመጨረሻም እንግዲህ ስኬቱ ተሳክቶለት የለፋበት ነገር ፍሬ አፍርቶ በጣም ደስ በሚል ሁኔታ ዛሬ እንግዲህ ያቺኛው አቢጌል ጠፍታ የአሁኗ ሌላኛው አዲሱ አቢጌል በሚገርም ሁኔታ ነው ያለችው ማለት ነው። ይሄ ደግሞ በጣም የሚያስደስት ነገር ነው በጣም ማለት ነው ውድ ቤተሰቦቻችን። ምክንያቱም አቢጌል እንደሚታወቀው በቃ የያዘችውን ነገር አትለቅም። በዛ ላይ ደግሞ ኧረ ይሄ እስኪ ልቶ ወይ ደግሞ ይሄ ነገር በቃ ሰዎች ካስቀየማቸው ወይም ደግሞ ሰዎችን የሚጎዳ ነገር ከሆነ ልቶ ምናምን የሚባል ነገር የለም በአቢጌል ጋር። በቃ እሷ የያዘችው ነገር በቃ ከያዘች ያዘች ነው። ለምንም አይነት ነገር ቦታና ጊዜ የላትም። ስለዚህ በዛ አማካኝነት እንግዲህ ብዙ ሰው እንግዲህ ስታናድር ነበረ። ደረጀም እንግዲህ በቃ አልቅሶባት ነበር፣ አዝኖባት ነበረ። ግን ያው ሁሉም ነገር በምክንያት ነው የሚሆነውና የሆነ ምክንያት አድርጎ እንግዲህ እሷም ወይ ራሷ እንዴት ትመለሱናለች ማለት ነው። ይሄ ደግሞ በጣም የሚያስደስት ነገር ነው። ደረጀም እንግዲህ አሁን ላይ በምታደርጋቸው ነገሮች አጠቃላይ ባላት አስተሳሰቧ በጣም ተደስቷል፣ በጣም ኮርቶባታል። እንግዲህ በባለፈው እንደውም ለማርታ በቃ ልጄን አገኘኋት፣ በቃ አቢጌልን አሁን አገኘኋት እያላት ነበረና እንግዲህ ማርታ ለራሱ እንዴ በቃ ሰራኋት፣ በቃ አንቺ ወለድሻት እኔ እንደገና ሰራኋት እያላት ነበረና ይሄ ደግሞ በጣም ደስ የሚል ነገር ነው። አሁን ደግሞ እንግዲህ በጣም ደስ በሚል ሁኔታ እንግዲህ እህቷ ዳጣን እህቷ መሆኗን ካወቀች ጀምሮ ብዙ ነገሮች እያደረገች ነው የምትገኘው። ያው ያልተዋጠላት ነገር ቢኖርም ግን አሁን ላይ በጣም አስተዋይ ሆናለች። በእያንዳንዱ ነገሮች ላይ
ራሷን መጠየቅ ጀምራለች። ድርቀቷን ያንን በቃ አይደለ አልሸነፍ ባይነቷን አሁን ላይ በጣም አስተካክላለች። በጣም ደስ የሚል ጸባይ ነው አሁን ላይ ያላት። በተለይ እንግዲህ እቺ መድኃኒት ወይም ደግሞ አክስቷ ወደዚህ ቤት ከመጣች ጀምሮ አብጌል ባትኖር ኖሮ አብጌል በተለይ በዛ በድሮ ጸባይ ሆና ቢሆን ያለችው ቤተሰቡ በጣም ነበረ በጣም ከባድ አደጋ ላይ ነበረ ያለው፣ በጣም ከሚባለው በላይ ማለት ነው ቤተሰቦቻችን። ምክንያቱም እንደምታውቁት አብጌል በዛ ስሜቷ ብትሆን አሁን ላይ በቃ ቤቱ ኦልሬዲ ተቃጥሏል ማለት ይቻላል። ምክንያቱም እንዳያችሁት ነው እንግዲህ አብጌል እንኳን በዚህ ልክ ራሷን እንትን እያለች አክስትየዋ ያለችበት ጉዳይ በጣም የሚገርምና የሚደንቅ ነው። ይሄ ደግሞ በጣም ከባድ ነገር ነበረ ማለት ነው ቤተሰቦቻችን። ግን ያው ደስ የሚለው ነገር ሁሉም ነገር ተስተካክሎ አሁን ላይ አብጌልም የምታሳየው ነገር በቃ ለቤተሰቧ ያላትን ነገር ለአባቷ፣ ለእህት፣ ለወንድሞቿ በጣም ልዩ ፍቅርና ክብር ነው ያላት። አባቷም የሚላትን ነገር እያንዳንዱን ነገር ተቀብላ ጥሩ ነገር ነው እያደረገች የምትገኘው። ይሄ ደግሞ በጣም ደስ የሚል ነገር ነው ማለት ነው ቤተሰቦቻችን። በጣም በጣም ከሚባለው በላይ ማለት ነው። ደረጀም እንግዲህ በጣም ደስተኛ ሆኗል በዚህ ጉዳይ። ምክንያቱም ይህ በጣም የሚያስደስት ነገር ስለሆነ በጣም ነው የሚያስደስተው። በጣም ይበል የሚያስብል ነገር ነው ሁሉም ነገር እግዚአብሔር ይመስገን። እና ቤተሰቦቻችን በጣም ደስ የሚል ነገር ነው ያለው። መጨረሻው ደግሞ ያመረ እንደሚሆን ምንም አንጠራጠርም። በቀጣይ ጥሩ ነገር ሆኖ እንደምንገናኝ ተስፋ አለኝ ማለት ነው። ሌላው እንግዲህ ወይዘሮ ማርታ እህቷን መድኃኒትን ይህን ነገር ታደርጋለች ብላ አምኖ ለመቀበል በጣም ተቸግራ ነበር ቤተሰቦቻችን። ግን አሁን ላይ አብጌል ደረጀ እንግዲህ ቪዲዮ ልታሳይ ስልኳን ስታመጣ ስልኳን ቀምታ እንግዲህ ስልኳን ውሃ ውስጥ ነው ያስገባችባት ማለት ነው። ለማርታ ልታሳያ ስትል ማለት ነው ቤተሰቦቻችን። በዛው እንግዲህ ማርታ ራሱ በጣም ግራ ነው የገባት። እንግዲህ ስልኬን ለምንድን ነው ውሃ ያስገባሽው ውስጥ ያለውን ፋይል ለማጥፋት ብለሽ እንዴ ስልኬን ውሃ ታስገቢያለሽ ስትላት እንዴ ባክሻት ተካብጂ ቀለል አድርጊው አይፎን ይሰጥሻል አላለቻትም። ከባድ ነው ጋይስ። እንግዲህ ይሄን ስሰማ ወይዘሮ ማርታ በጣም ነው የደነገጠችው። እንዴ ማርቲ እኔ ምንም አላደረኩም እኮ እቺ ውሸታም ልጅሽ ምናምን እያለቻት ነበር ማለት ነው ጭራሽ። እንግዲህ ማርታም ደግሞ እንዴ አብጌል በጭራሽ አትወሽም፣ ሲቀጥል ደግሞ አንቺ ምንም ከሌለሽበት ምን እንደዚህ አረገሽ ማለት እንደዚህ ወዲ ለርታይ ምን አስባለሽ? አልፎስ ደግሞ ስልኳን እንደዚህ ከማድረግ አልፈሽ ምን አስጨነቀሽ? በቃ ከሌለሽ የለሽም ማለት ካላደረግሽው አላደረግሽውም። ስለዚህ ለምን እንደዚህ ታሆኛለሽ ብትላትም አይ ማርቲ በቃ እንዴ ለምንድን ነው አንቺ እንደዚህ ነን እንዴት ምን ብዬ ነው አንቺን የምቀርጽ ምናምን ትላታለች። ማን ነው ግን አውቃ እኮ ነው እሷ ራሷ ነች ድብና አድርጋ የቀረጸችው። ለምን ዳጣን እንግዲህ ማርታም ብላታለች። ቆይ እኔ ይሄን ያክል ከልጆች ጋር አብሬያት ስትቀመጥ እኔ አንድ ቀን ያልከበደችኝን ልጅ አንቺ ለምንድን ነው ገና መተሽ ጸባይዋን አታውቂው ባህሪዋን አታውቂው? እኔ ይሄን ያክል ጊዜ አንድ ቀን ምንም ያላልኳት ልጅ አንቺ በዚህ ልክ ለምንድን ነው እንደዚህ ሆሹ? አልገባኝም፣ ሀሳብሽ ምንድን ነው እያለቻት ነው የምትገኘው። ግን እሷ ራሷ አይ ማርቲኔ በቃ አስፈለገስ ከቤት አስወጫት ብዬ ቃል በቃል አይደል እንደ ነገርኩሽ። ስለዚህ እኔ ወደዚህ የሚባል ነገር አይመቸኝም። እኔ ለምን እንደዛ ብዬ አደርጋለሁኝ? በጭራሽ ይሄ የተሳሳተ ወሬ ነው፣ የተሳሳተ መረጃ ነው እያለች ነው የምትገኘው። እንግዲህ ሁኔታውን ነገር ምንም ማድረግ አይቻልም። ያው በትዕግስት ማለፍ ነው ቤተሰቦቻችን። ለሁሉም ነገር እንግዲህ ብቻ ደስ ይላል ማለት ነው። ያው መድኃኒትም እንግዲህ ተፍተፍ እያለች ነው፣ ግን እስካሁን አልተሳካላትም። ምክንያቱም አብጌል መሰናክል ሆናታለች። አብጌል በበፊቱ ባህሪዋ ቢሆን ኖሮ እስካሁን በዚች በመድኃኒት እንደዚህ ጸባይ ሲደመር አብጌል ምን ሊፈጠር እንደሚችል በቃ ምንም መገመት አይከብድም። በቃ እሳትና ጭድ አንድ ላይ በቃ ሌላ ጉዳይ ነበር የሚሆነው። ግን እግዚአብሔር ይመስገን አብጌል ልክ ስለገባች ደረጀ እንግዲህ በሚገርም ሁኔታ አሳምሮ ስለሰራት አሁን ላይ ያለው ነገር ደስ የሚል ነገር ሆኗል ማለት ነው ቤተሰቦቻችን። ይሄ ደግሞ በጣም ደስ የሚል ነገር ነው። በቀጣይ እንግዲህ አሪፍ ነገር ሆኖ ሁሉም ነገር በጊዜው በሰዓቱ መልካም እንደሚሆን ተስፋ እናደርጋለን። ሁሉም ነገር አሪፍ እየሄደ ነው። አሁን መድኃኒት ከወጣች ቤተሰቡ ሰላሙን ያገኛል። እንደምታወቀው ደግሞ በቅርቡ የዳጣ ልደት ነው። ዳጣ ደግሞ በልደቷ ቀን እንግዲህ አቶ ደረጀ እናቷን ሊነግራት ወይም ደግሞ እናቷን ሊያስተዋውቃት ሰርፕራይዝ እንደሚያደርጋት እንግዲህ ለናታን ነግሮታል። ናታንም እንግዲህ ለዳጣ ነግሯታል። ዳጣ ደግሞ በጣም ደስተኛ ናት። ሰስፔንስ ስለምጠብቀው ዕለት ነው። ግን ደግሞ እዚህ መካከል ላይ እንደዛ አይነት ነገር ሲፈጠር በጣም ከባድ ነው። ያው እንግዲህ በቅርቡ ዳጣ ልጅቷን ታከብራለች። እናቷ ማን እንደሆነ ታውቃለች።
በቃ ደስታዋ ሙሉ ይሆናል። ሰላም እንግዲህ ልጇ እናትና ልጅ እንዲሆኑ ልጇ ስታቅ በቃ ደስ የሚል ነገር እንደሚኖረው ነው። ቀጣይ አዲስ ቪዲዮ እስከምንገናኝ ላይክ፣ ሼር፣ ሰብስክራይብ አድርጉ። ሁሌም በያላችሁበት ሰላማችሁ ይብዛ። ቤተሰቦች መልካም ጊዜ ባይ